ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ። የንስሐ ሕይወት ደራሲ ብፁዕ ቅዱስ አቡነ ሽኖዳ ሳልሳዊ የግብጽና የአሌክሳንድሪያ 117ኛ ሊቀ ጳጳስ። ተርጓሚ ቀሲስ እሸቱ ታደሰ ወንድማገኘው። አዘጋጅ ገብረ መስቀል ወርቅነህ። የበደልነው በደል ያጠፋነው ጥፋት የበደልነው በደል ያጠፋነው ጥፋት ይወገድልናል ንስሐ በመግባት። ክፍል 17 ከሚወዱት ኃጢአት መሸሽ፣ ደካማ ጎንን ማረም። ኃጢአተኛ የሚያሰኘው በብዙ ወይም በሁለት ኃጢአት መውደቅ ብቻ አይደለም። አንድም ኃጢአት ቢሆን ከፈጣሪው ስለሚያጣላው ኃጢአተኛ መሆን አይቀርም። ስለዚህ ማንኛውም ሰው ኃጢአት የሆነውን ሁሉ ከመስራትና ኃጢአትን ከመውደድ መለየት አለበት ማለት ነው። ኃጢአት በሰውና በእግዚአብሔር መካከል ያለውን ግንኙነት የሚያሰናክል ታላቅ እንቅፋት ነው። ስለዚህ ሰው የሚወደውን ኃጢአት የተቋቋመ እንደሆነ በመንፈሳዊ ሕይወቱ ባለድልና አሸናፊ ይሆናል። ኃጢአትን መቋቋም አሸናፊ የሚያደርግ ከሆነ ብዙውን ኃጢአት ተቋቁሞ በአንድ መውደቅ ረብ የሌለውና የማይጠቅም ስለሆነ በኃጢአት ሁሉ አሸናፊነትን ለመቀዳጀት መጣር ያስፈልጋል ማለት ነው። ምክንያቱም ሰይጣን ልንቋቋመው ባልቻልነው ኃጢአት ገብቶ በልቦናችን ግዛቱን ካስፋፋ በኋላ ከፈጣሪያችን ሊለየን ይችላልና ነው። አንዲት የመርፌ ቀዳዳ የምታክል ቀዳዳ ግዙፉን መርከብ ለመስጠም ታበቀዋለችና አንዲትም ነጥብ እድፍ ያማረውን ሸማ እንደምታቆሽሸው ሁሉ ማለት ነው። አንዲት ጠብታ ቀለም በብርጭቆ ውስጥ ያለውን ንጹህ ውሃ እንዳይጠጣ ታደርገዋለች። በሌሎች ትምህርቶች ሁሉ ጥሩ ውጤት ያመጣ ተማሪ በአንዱ ቢወድቅ ከኮሌጅ ሊመረቅ አይችልም። በመሆኑም የወደቀበትን ትምህርት እስኪያሳልፍና እስኪያስተካክል ድረስ ጥሩ ውጤት እስኪያመጣም ድረስ መማርና ማጥናት አለበት ማለት ነው። ውጤቱ በተሻሻለ ጊዜ ግን ለመመረቅ ይችላል። የታመመ ሰው ከመላ አካሉ አንዱ በሽተኛ ቢሆን የታመመውን አካሉን ክፍል ተመርምሮ መታከም አለበት። ኃጢአትም እንዲሁ ነው። መንፈሳዊ በሽታ ወይም የነፍስ ደዌ ነውና ትንሽም ቢሆን አንድም ቢሆን ማለት ነው መታከም ያስፈልገዋል። ጾመኛ ሰው ምግቦቹን ሁሉ ቢተው ነገር ግን የሚወደውን ምግብ መመገቡን ባያቆም አልጾመም ማለት ነው። የሚወደውን እያደረገ ነውና ይላል መጽሐፍ ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል በማለት ያስገነዝበናል። በያዕቆብ መልእክት ምዕራፍ 2 ቁጥር 10 ላይ ከእግዚአብሔር አብልጠን የምንወደው ነገር መኖር የለበትም። በእግዚአብሔር ስላለን ፍቅር ሁሉን መተው ይገባናል እንጂ ከእግዚአብሔር አብልጠን የምንወደውና ከእግዚአብሔር የምናወዳድረው ነገር ካለ ኃጢአት ነው። እግዚአብሔር ግን በልባችን ከእርሱ በቀር ማንም እንዳይኖር ስለሚሻ ልጄ ሆይ ልብህን ስጠኝ ይለናል። ልባችን ለእግዚአብሔር የሰጠን እንደሆን ኃጢአት ከኛ ይርቃልና ማለት ነው። ልባችን ከእግዚአብሔር የራቀ እንደሆነ ከኛና በእርሱ መካከል እንቅፋት የሆነ ፈቃደ ሰይጣን ኃጢአት ይገባል። በልባችንም ያለውን ፍቅረ እግዚአብሔር ይከፍልብናል፣ ይቀንስብናል። ከእግዚአብሔር የበለጠም ኃጢአትን እንድንወድ ያደርገናል፣ ከአምላካችንም ያጣላናል ማለት ነው። አባታችን አዳምና እናታችን ሔዋን ንጽህናቸውን አጥተው ከእግዚአብሔር ጋር ለመጣላት የበቁት ልባቸውን ለምክረ ከይሲ ለእባብ ሰጥተው ዕፀ በለስን ወደው ነውና ማለት ነው። በልባቸው ያደረ የመብል ፍቅር ነበርና በዛ የገባ ፈቃደ ሰይጣን ደካማ ጎናቸውን ተጠቅሞ ረታቸው። እኛም እንግዲህ የምንወደውን ነገር ሁሉ ለእግዚአብሔር ካለን ፍቅር የተነሳ የሚነጻጸር የሚወዳደር እንዳልሆነ አይተን በድካማችን ከፈጣሪያችን ጋር እንዳንጣላ ደካማ ጎናችንን ማረም ይኖርብናል። ለሰይጣን መግቢያ በር እንዳንከፍትለት ማለት ነው። ብዙ ሰዎች በሰሩት መልካም ምግባር ይመጻደቃሉ። በዚህ ጥቂት ምግባራቸውም ኃጢአታቸውን ያካክሳሉ። ይሁን እንጂ እግዚአብሔርን አምላክን ይህን የመሰለውን የኃጢአት ማካካሻ አይቀበለው። በመጽሐፍ እንደተጻፈ ማለት ነው። በቤተ መቅደስ ሲመጻደቅ የነበረው ፈሪሳዊ በጌታ ዘንድ ተቀባይነት ማጣቱ
በቂ መረጃና ምሳሌ ነው። በሉቃስ ወንጌል ምዕራፍ 18 ቁጥር 9 እስከ 14 ላይ እስራኤልም በመስዋዕታቸው በጸሎታቸውም እና ሰንበትን በማክበራቸው ይመጻደቁ ነበር፣ እግዚአብሔር ግን አልተቀበላቸውም። በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 11 እስከ 16 ተጽፎ እንደምናገኘው እግዚአብሔር ፈሪሳዊውንም ሆነ እስራኤላዊውን ያልተቀበላቸው በልቦናቸው የነበረውን ክፉ ሐሳብ ለበረከትና ለጸጋ ብለው ሳይሆን በልማድ በፈጸሙት መልካም ምግባር ለማካካስ በመሞከራቸው ነው። ምክንያቱም ዛሬ የተሰራ ኃጢአት የሚወገደው ንስሐ በመግባት ነው እንጂ ትናንት በተኖረ የቅድስና ሕይወት ወይም በተሰራ በጎ ምግባር ተጣጥቶ ወይም ተካክሶ አይደለም። ስለዚህም ምንም ጊዜም ቢሆን ኃጢአት የሆነውን ሁሉ መዋጋት ያስፈልጋል ማለት ነው። በልቦናችን ኃጢአትን እያሰብንና እየሰራን በቀደመ ማንነታችን ከመመጻደቅ ይልቅ በግልጽ ከራሳችን ጋር ልንዋጋ፣ ደካማ ጎናችንን ልንጠግንና ከኃጢአት ልንለይ ይገባል። የእግዚአብሔርን ትእዛዛት ሁሉ የፈጸመው ወጣት የእግዚአብሔርን መንግሥት እንዳይወርስና ዘላለማዊ ሕይወትንም እንዳያገኝ እንቅፋት የሆነበት ገንዘብ መውደዱ ነበር። በማቴዎስ ወንጌል ምዕራፍ 19 ቁጥር 16-22 ላይ የተጻፈው የዚህ ወጣት ደካማ ጎኑ በልቦናው ያደረው ፍቅረ ነዋይ ነበርና ስለዚህም ያለን ሽጠህ ለድሆች ስጥና ተከተለኝ በተባለ ጊዜ እያዘነ ሄደ እንዲል መጽሐፍ። ድካሙን ከእርሱ አውጥቶ ለመጣል ባለመቻሉ በልቦና ያደረውን ፍቅረ ነዋይ በፍቅረ እግዚአብሔር መለወጥ ባለመቻሉ እግዚአብሔርን ለመከተልና ደቀ መዝሙሩ ለመሆን ሳይታደል ቀርቷል። በእግዚአብሔር አንደበት ቅድስናው የተመሰከረለት አባታችን ኢዮብ እንኳ በዚህ ቅድስናው መመጻደቅ በጀመረ ጊዜ ተፈተነ። በመጽሐፈ ኢዮብ ምዕራፍ 1 ቁጥር 8 እንዲሁም ምዕራፍ 29 ቁጥር 32 እስከ 1 ከዚህም የተነሳ ያለውን ሁሉ አጣ፣ ሀብቱና ልጆቹን ሁሉ ተወሰዱበት። በዚህ ጊዜም ቆም ብሎ ራሱን በመመርመሩ ደካማ ጎኑን አወቀ። የማላውቀውን እናገራለሁ፣ አሁንም ራሴን በማዋረድ ንስሐ እገባለሁ አለ። መጽሐፈ ኢዮብ ምዕራፍ 42 ከቁጥር 3 እስከ 6 ይህንን በማድረጉ በቀደመ ምግባር መመጻደቁን ከእርሱ አራቀ፣ በደካማ ጎኑ ላይ አሸናፊ ሆነ። ንስሐ በመግባቱም የበለጠ ቅድስናና ከእግዚአብሔር ዘንድ አገኘ። ስለዚህም ደካማ ጎናችንን በመመርመር ከኛ ልናርቀው ይገባል። ሳይወድ በግዱ መንፈስ ቅዱስ አፉን ከፍቶ ፊቱን ጸፍቶ ስለ መድኃኒታችን ትንቢት ያናገረው ነቢዩ በለዓም ለወደቀበት ውድቀት የበቃው ገንዘብ በመውደዱ ነው። ኦሪት ዘኍልቍ ምዕራፍ 22 ቁጥር 12 ላይ እንዲሁም ኦሪት ዘኍልቍ ምዕራፍ 22 ቁጥር 38፣ ኦሪት ዘኍልቍ ምዕራፍ 23 ቁጥር 5፣ ኦሪት ዘኍልቍ ምዕራፍ 24 ቁጥር 3 እስከ 4፣ ኦሪት ዘኍልቍ ምዕራፍ 15 ቁጥር 16 ላይ ንጉሥ ሰሎሞን የወደቀው ሴት በመውደዱ ነው። በዚህም ድካሙ የተነሳ ወደቀ። አባታችን አብርሃምም በፍርሃት የተነሳ በውሸት ወደቀ። ቅዱስ ጴጥሮስም በችኩልነት ወደቀ። ቶማስም ድካሙ ጥርጣሬ ነበር። አባታችን ያዕቆብ ድካሙ በሰው መመራቱ ነበር። ሊቀ መላእክት የነበረውና ሳጥናኤልም ለውድቀቱ የበቃው ትዕቢቱ ነው። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 13-14 ላይ እንደተጻፈው ማንም ሰው ቢሆን በጊዜው ካላረመው በድካሙ የተነሳ ይወድቃል። ስለዚህ የምንወደውን ኃጢአት መሸሽና ደካማ ባህሪያችንን በመመርመር ልንቋቋመው ከኛም ልናስወግደው ያስፈልጋል ማለት ነው። በንስሐ ጊዜም ቢሆን በእነዚህ ነገሮች ላይ ማተኮር ይገባል። እኛነታችንን ከምንወደው ኃጢአት የለየን እንደሆን ያን ጊዜ የእግዚአብሔር ፍቅር ሕይወታችንን የሚመራው መሆኑን እናውቃለን። ሌላኛው ጉዳይ ደግሞ ዘላለማዊውን ሕይወትና የሚጠበቅብንን ነገር ማሰብ ማለት ነው። መንፈሳዊ ጉዟችንን ረጅም ከመሆኑ የተነሳ መላ የሕይወት ዘመናችን አይበቃውም። ስለዚህም በዘመናችን ሁሉ ከኛ ምን እንደሚጠበቅ በእርግጠኝነት ማወቅ አለብን። ከዚህ አንጻር ጉዞውን ጀምረን በመጓዝ ላይ ነን ወይስ ጥቂት ከተጓዝን በኋላ ቆመናል ወይስ ገና መጓዝ አልጀመርንም በማለት ራሳችንን መጠየቅና መመርመር ተገቢ ነው። ከኛ የሚጠበቀው ማመን ብቻ ሳይሆን የቅድስና ሕይወት መኖር ነውና ማንኛውም ክርስቲያን ማመን ብቻ በቂ ሳይሆን ቅዱስ ለመሆን የተጠራ ነው። ስለዚህም ሐዋርያው ቅዱስ ጴጥሮስ የተጠራችሁ እርሱ ቅዱስ እንደሆነ እናንተም ቅዱሳን ሁኑ በማለት ተናግሯልና በአንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ እንዲሁም ደግሞ ሐዋርያው ቅዱስ ጳውሎስ እግዚአብሔርን በመፍራት ቅድስናን ፍጹም እያደረግን ሥጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ በማለት መንገዳችን የቅዱስናን ጉዞ አብነት በማድረግ ወደ ቅድስና መጓዝ እንዲሆን ይጠበቅብናል በማለት በሁለተኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 1 ላይ ተናግሯል። ከዚህ በተጨማሪ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና ሲል
ቅዱስ ጳውሎስ አስገንዝቦናልና በዕብራውያን መልእክት ምዕራፍ 12 ቁጥር 14 ላይ ቅድስና የጉዞ ፍጻሜ አይደለም። ይሁን እንጂ ወደ ቅድስና ልንደርስ የቅድስናንም ሕይወት እየኖርን በውስጡ ማለፍ ያስፈልጋል። መንፈሳዊ እድገታችን ከፍጹምነት እስክንደርስ መቀጠል ያለበት እንጂ በተወሰነ ደረጃ ላይ የሚያቆም መሆን የለበትም። ጌታችን መድኃኒታችን ኢየሱስ ክርስቶስም የሰማይ አባታችሁ ፍጹም እንደሆነ ፍጹማን ሆኑ በማለት አስተምሯልና በማቴዎስ ወንጌል ምዕራፍ 5 ቁጥር 48 ላይ ቅዱስ ጳውሎስም ከዚህ በመነሳት ፍጹማን የሆንን ሁላችን በደረስንበት በዛስ እንመላለስ በማለት ግባችን ቅድስና እንደሆነ ይመክረናል። በፊልጵስዩስ መልእክት ምዕራፍ 3 ቁጥር 14-15 ይህ መመላለስ ከእግዚአብሔር የሚሰጠውን የፍጹምነት ጸጋ እስከማግኘት ድረስ መሆን እንደሚገባው ነግሮናል። በፊልጵስዩስ መልእክት ምዕራፍ 3 ቁጥር 19 ላይ ወደ ፍጹምነት የሚያደርሰው የቅድስና ሕይወት መኖር ማለትም ዓለምን ለማዳን ሰው የሆነው ክርስቶስ ያስተማረውና በሥራ ያሳየውን በመከተል መኖር ነው። በእርሱ እኖራለሁ የሚል እርሱ ክርስቶስ እንደተመላለሰ ደግሞ ሊመላለስ ይገባዋል ሲል ቅዱስ ዮሐንስ የተናገረው ለዚህ ነው። በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 6 ላይ ይህ የቅድስና እና የፍጽምነት ሕይወት ወሰንና ልክ የሌለው ስለሆነ ቅዱሳን እንኳን ራሳቸውን ኃጢአተኞች ነን እያሉ ሲያሳንሱ እናገኛቸዋለን። ለዚህም ምሳሌ ሊሆን ከሚችሉት ብዙዎች መካከል አንዱ ቅዱስ ጳውሎስ ነው። ኃጢአተኞችን ሊያድን ክርስቶስ የሆነ ኢየሱስ ወደ ዓለም መጣ፣ ከኃጢአተኞች ዋና እኔ ነኝ በማለት ተናግሯልና በአንደኛ ጢሞቴዎስ መልእክት ምዕራፍ 1 ቁጥር 15 ላይ እርሱ ራሱን የኃጢአተኞች ዋና ካደረገ እኛ ደግሞ ስለ ራሳችን ምን ልንል እንችላለን? ቅዱስ ጳውሎስ በተሰጠው ጸጋ ከሁሉም ሐዋርያት የበለጠ ወንጌል አገልግሎት ደክሟል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ እንደተናገረው ብዙ ሀገሮችን ሰብኳል፣ 14 መልእክታትን ጽፏል፣ ብዙ ድንቅ ተአምራትን አድርጓል፣ የሥጋን ውጊያ ታግሶ ትዕቢትን አሸንፏል። በሁለተኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 7 እንደምናነበው ወደ ሦስተኛው ሰማይ ድረስ አድርጎ የሚያስደንቁ ቃላትን ሰምቷል። በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ እንደተናገረው እንግዲህ ይህ ጳውሎስ አሁን እንዳገኘሁ ወይም እንደሆንኩ አይደለሁም፣ ነገር ግን ስለ እርሱ ይይዛለሁ ብዬ እፈጥናለሁ። እኔ ግን እንዳልያዝኩት እቆጥራለሁ። ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳሁ በፊቴ ያለውን ለመያዝ እዘረጋለሁ በማለት ስለ ወደፊቱ የሚያስብ ከሆነ ከቶ አንዱን ነገር እንኳን ያላዝነው እኛ ምን ልንል ይሆን? በፊልጵስዩስ መልእክት ምዕራፍ 3 ቁጥር 12-13 እንደተጻፈው እኛ እንደተወደዱት ልጆች ልንኖር አልቻለም፣ የታመኑ ባሮችም ለመሆን አልቻለም፣ የማይጠቅም ባሪያ ከምንባልበት ደረጃ ላይ እንኳን አልደረስንም። ጌታችን ኢየሱስ ክርስቶስ እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ካደረጋችሁ ጊዜ ባደረጋችሁም በፈጸማችሁም ጊዜ የማንጠቅም ባሪያዎች ነን በሉ እንዳለ እንዲሁ ልንል ደግሞ እንደሚገባን አስተምሮናል። በሉቃስ ወንጌል ምዕራፍ 16 ቁጥር 10 ላይ ይህ በማለት የመከረን ገና በሕግ የምንመራና ሁሉንም ነገር ስለ ክርስቶስ አልተውንምና ነው። እንደ ሐዋርያው ቅዱስ ጳውሎስ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ስለ ጌታዬ ነገር ሁሉ ጉዳት እንዲሆን እቆጥራለሁ ለማለት አልበቃንምና በፊልጵስዩስ መልእክት ምዕራፍ 3 ቁጥር 8 ላይ ሕግን የጠበቀ የማይጠቅም ባሪያ ከተባለ ስለ ኃጢአተኛው ደግሞ ምን ሊባል ይችላል? ይህ የኃጢአት ባሪያ እንጂ የክርስቶስ ባሪያ ሊባል አይችልምና ማለት ነው። የዲያብሎስ ባሪያ የእግዚአብሔር ተቃዋሚ ነውና ከዚህ የምንማረው ፍጹም ትሕትናን ነው። እነዚህ እግዚአብሔር በጸጋ ያከበራቸው ቅዱሳን አበው ራሳቸውን የማይጠቅሙ ባሮች አድርገው እንደቆጠሩ ስንመለከት ገና ውዳሴ ማርያምን በመድገማችን የክርስትናን ሕይወት ጉዞ ፈጽመን ከግቡ የደረስን ይመስለን የነበርን ሁሉ ያለንበትን ደረጃ እንድናውቅና ራሳችንን እንድንመረምር ይረዳናል። ስለዚህ በየትኛውም መንፈሳዊ የሕይወት ጉዞ ላይ ከምድራዊውም ነገር ይልቅ ልናተኩርበት የሚገባው የመዳናችንን ነገር ነው። ያለችንን አንዲት ነፍስ ከስቃይና ከፍርድ ለማዳን በዘላለማዊ ሕይወት ብንኖር ይበጃል። ጌታችን ኢየሱስ ክርስቶስ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ያለው ለዚህ ነውና በማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ ይህም ስለሆነ ቆም ብለን በእርግጥ በሕይወት ጎዳና ላይ እየተጓዝን ስለመሆናችን ራሳችንን መመርመር፣ በፍቅረ እግዚአብሔር ስለመኖራችን ማወቃችን ማስተዋልና መንፈሳዊ እድገታችንን ማጤንና መቆጣጠር ያስፈልገናል።
ከዚህ አንጻር እንግዲህ የምንረዳው አብይ ቁም ነገር በፊታችን ያለውን እጅግ ረጅም ጉዞ ገና ያልጀመርን መሆናችንን ነው። የዚህ ረጅም ጉዞ መጀመሪያ እግዚአብሔርን መፍራት ነው። ፈሪሃ እግዚአብሔር የጥበብ ሁሉ መጀመሪያ ነው ተብሎ በመጽሐፈ ምሳሌ ምዕራፍ 7 ቁጥር 10 ላይ እንደተነገረው ፈሪሃ እግዚአብሔር ወደ ፍቅር እግዚአብሔር የሚያደርስ መንገድ ነው። ከፈሪሃ እግዚአብሔር የደረሰ ሰው የእግዚአብሔርን ሕግጋቱን አይጥስምና ትእዛዛቱንም አያፈርስም። እኛ ግን ሕጉንና ትእዛዛቱን ስንቃወም ስንጥስ እንገኛለንና ፈሪሃ እግዚአብሔር በእኛ ውስጥ ያለመኖሩ በዚህ እናውቃለን። ወደ ፍቅረ እግዚአብሔር የሚያደርሰንን ፈሪሃ እግዚአብሔር ገንዘብ ካላደረግን እንዲሁ ወደ ፍቅር የምንደርሰው መቼ ይሆን? ፈሪሃ እግዚአብሔር ከሌለን በፍቅረ እግዚአብሔር ልንኖር አንችልም። ፍቅረ እግዚአብሔር ከኛ ዘንድ ከሌለ የእግዚአብሔር መንፈስ አያድርብንም ወይም ሊያድርብንም አይችልም ማለት ነው። የእግዚአብሔር መንፈስ ካልመራን ደግሞ ወደ እግዚአብሔር ልንደርስ አንችልም። በእግዚአብሔር መንፈስ ብንመራ በሕይወታችን የመንፈስን ፍሬ እናፈራለን። እርሱም ሰፊና ብዙ ነው። ሐዋርያው ቅዱስ ጳውሎስ የመንፈስ ፍሬ ብሎ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ናቸው ብሎ እንደተናገረው በገላትያ መልእክቱ ምዕራፍ 5 ቁጥር 22 ላይ ከነዚህ የመንፈስ ቅዱስ ፍሬዎች የመጀመሪያው የሆነው ፍቅርና በቀዳማዊ የቆሮንቶስ መልእክቱ በሰፊው ተተንትኖ የምናገኘው በአንደኛ ቆሮንቶስ ምዕራፍ 13 ላይ ማለት ነው። ከነዚህ የመንፈስ ቅዱስ ፍሬዎች በየትኛውም መጓዝ ጀምረ እንደሆን ራሳችንን ልንጠይቅ ይገባል። እንግዲህ በዘላለም ሕይወት ለመኖር የሚያበቃው የፈሪሃ እግዚአብሔርና የፍቅር እግዚአብሔር በአጠቃላይ ከእግዚአብሔር ጋር የሚኖረን ግንኙነት የመጀመሪያው እርምጃ መጀመር ይገባል ማለት ነው። ይህ የመጀመሪያው እርምጃ ራስን ቆም ብሎ መመርመርና ጉድለትን በማስወገድ ዘላለማዊውን ሕይወት በማሰብ ንስሐ መግባት ነው። ንስሐ የእግዚአብሔርን ጥሪ የምንሰማበት፣ ወደ እግዚአብሔር የሚመልሰን፣ ወደ ንጽህና፣ ወደ ቅድስና፣ ወደ ጸጋ ፍጽምና የሚያደርሰን መሳሪያ ነው። በዚህ ጉዞ ሕይወትን ለመጀመር ከፈለግን የሚከተለውን መመሪያ መከተል ይገባናል ማለት ነው። ቀጣዩን በቀጣዩ ክፍል እንመለከተዋለን። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ንግባ ሲኦል እንዳንገባ ለኛ የነገረን ጌታችን በወንጌል ለኛ የነገረን ጌታችን በወንጌል ይቅር ብዬአለው ከእንግዲህ አትበድል ይህንኑ ቃሉን አምነን ብንቀበል ይህንኑ ቃሉን አምነን ብንቀበል ይሰጠናልና ሰማያዊ አክሊል ንስሐ እንግባ ንስሐ እንግባ ንስሐ እንግባ ሲኦል እንዳንገባ ንስሐ እንግባ ንስሐ እንግባ ንስሐ እንግባ ሲኦል